ሰላም እንደናችሁ ውድ የዩኒክ ስፖርት ዩቲዩብ ቻናል አድማጭ ተመልካቾቻችን ዛሬ የተጠናቀቁ ዝውውሮችንና አንዳንድ ሩመሮችን ይዘንላችሁ መጣናል። ባልደረቤ አማረ ከጎን ያለ አሚ አንተ ጋር ምን መረጃዎች አሉ? ከኔ ጋር ዛሬ አዘጋጅቼ የመጣሁት መረጃ በአውሮፓ ታላላቅ ጋዜጦች ላይ የወጡ ሊጠናቀቁ ጫፍ የደረሱ መረጃዎች አንደኛው መረጃዬ ነው። ሌላኛው መረጃዬ ደግሞ ወደ ጣሊያን ኤስ ሚላን ቤት ይወስደንና አዳዲስ የወሊድ ፈቃድ ፖሊሲዎች በኤስ ሚላን ቤት ማስተዋወቃቸው ተነግሯል። ስለሱ መረጃ ይዣለሁ። ከዛም በተጨማሪ ደግሞ በጣሊያን በዳኞች ላይ ጥቃት ማድረስ እስከ 16 ዓመት የሚደርስ ቅጣት እንደሚያስቀጣ መረጃዎች ወጥተዋል። እሱን የተመለከቱ መረጃዎች እየዳሰስን እንቆያለን። አብራችሁን ቆዩ። ማሜ ቀጥል። አብራችሁን ቆዩ። በእኔ በኩል ደግሞ የተጠናቀቁ ዝውውሮችን ይዣለሁ። በአራቱም የአውሮፓ ሊጎች በእንግሊዝ ፕሪሚየር ሊግ፣ ጣሊያን ሴሪ፣ ስፔን ላ ሊጋ እና በጀርመን ቡንደስሊጋ የተከናወኑ የተጠናቀቁ የክረምት ዝውውሮችን ይዤላችሁ ቀርቤያለሁ። ከእንግሊዝ ፕሪሚየር ሊግ ስንጀምር ማርቲን ዙሜንዲ ከሪያል ሶሼዳድ ወደ አርሰናል መዘዋወሩ ተረጋግጧል። በ51 ሚሊዮን ዩሮ ከሪያል ሶሼዳድ ወደ አርሰናል የተዘዋወረው የተከላካይ አማካዩ ማርቲን ዙሜንዲ በክረምት የዝውውር መስኮት አርሰናል እንደሚደርስ የተረጋገጠለት ተጫዋች ነው። የላሪያል አካዳሚ ፍሬ የሆነው ማርቲን ዙሜንዲ ከጥር ጀምሮ አርሰናሎች በተለይም ደግሞ ሚኬል አርቴታ ተጫዋቹን ወደ ኢምሬት ስቴዲየም ለማምጣት የተለያዩ እንቅስቃሴዎችን ማድረጉ ይታወሳል። በክረምቱ የዝውውር መስኮት ተሳክቶለት አርሰናል የደረሰ ተጫዋች ነው ማለት ነው። ስለ ማርቲን ዙሜንዲ ስናነሳ እንግዲህ ሁሌም ሳይነሳ የሚያልፈው የቶማስ ፓርቴ ጉዳይ ነው። ቶማስ ፓርቴ እንግዲህ 32ኛ ዓመቱ ላይ ይገኛል። ከፓሪስ ሴን ዠርሜን እና ባርሴሎና ጋር ስሙ የተያዘው ቶማስ ፓርቴ ምናልባትም በአርሰናል የቡድን ስኳድ ውስጥ ላይካተት ይችላል በ2025-26 የውድድር ዓመት የሚሉ መረጃዎች አሉ። እንደዚሁም ደግሞ ሚኬል አርቴታ ያው 20ኛ እድሜ ላይ ያሉ ተጫዋቾችን ነው ብዙ ጊዜ የሚፈልገው ለጨዋታ። የእንግሊዝ ፕሪሚየር ሊግ ኢንተንሲቲ የበዛበት ነው፣ በጣም ጉልበት የበዛበት ጨዋታ ነው እንደምናውቀው። ስለዚህ 32ኛ ዓመቱ ላይ ያለው ቶማስ ፓርቴ ምናልባትም ከአርሰናል ለቆ ወደ ባርሴሎና ወይም ፓሪስ ሴን ዠርሜን ሊሄድ ይችላል የሚሉ መረጃዎች እየወጡ ነው። በሌላ በኩል ከሪያል ሶሼዳድ ማርቲን ዙሜንዲ ለአርሰናል መፈረሙ ለአርሰናሎች ትልቅ አድቫንቴጅ የሚያስጠብቅ ተጫዋች እንደሆነ ተነግሯል። ከቀድሞ ተጫዋቾቹ እንግዲህ ሚኬል አርቴታ፣ ማርቲን ኦዲጋርድ እንደዚሁ ሚኬል መሪኖ ከሪያል ሶሼዳድ የፈረሙ ተጫዋቾች እንደነበሩ ወይም ደግሞ ሚኬል አርቴታ በሪያል ሶሼዳድ በተጫዋችነት ጊዜው እዛ እንደተጫወተ እናስታውሳለን። ማርቲን ኦዲጋርድ እንደዚሁ ሚኬል መሪኖ በሪያል ሶሼዳድ የነበራቸውን ቆይታም የሚዘነጋ አይደለም። ስለዚህ ማርቲን ዙሜንዲ በክረምቱ የዝውውር መስኮት አርሰናል የደረሰ የመጀመሪያው ፈራሚ ሆኗል ማለት ነው። አማራ በነገራችን ላይ ማሜ የማርቲን ዙቢሜንዲ ጉዳይ ያው ከጁላይ 1 በኋላ ነው ወደ አርሰናል መጥቶ የሚፈርመው ተብሎ ነው መረጃው እስካሁን የተነገረ ያለው። እሱ የሚሆንበት ምክንያት ደግሞ ምንድነው? ያው የፋይናንሻል ፌር ፕሌይ በዚህኛው ዓመት በሰኔ ሳያልቅ ማለት ነው ከሰኔ 30 በፊት ካስፈረሙ ገንዘብ ጉዳይ ጥያቄ ውስጥ ስለሚገባባቸው ሪያል ሶሲዳዶች እሱን ምክንያት በማድረግ ነው ከሐምሌ በኋላ ወደ አርሰናል ይዛወራል ተብሎ እየተጠበቀ ያለው ማለት ነው። ነገር ግን ስለ ቶማስ ፓርቴ አንዳንድ ነገር ነው ማለት ቶማስ ፓርቴ በዘንድሮው የውድድር ዓመት 24-25 የውድድር ዘመን ማለት ነው በወጥ አቋም ድንቅ ብቃቱን ሲያሳየን የከረመ ፊት አውራሪ ነው ፓርቴ። ነገር ግን አሁን መረጃዎች እየወጡ የሚያሳዩት መረጃዎች ምንድነው? ቶማስ ፓርቴ በአርሰናል ቤት እየተገፋ እንዳለ ነው መረጃዎች የሚያሳዩት። መዳረሻውም እስካሁን አልታወቀም። የፊርማ ጉዳይም እስካሁን በአርሰናል ቤት እየተሳካ አይደለም እና እየተገፋ አይመስልም። አዎ ምናልባትም እንግዲህ አዳዲስ ወጣት ተጫዋቾች በመጡ ቁጥር ያው ሲኒየር የሆኑ ተጫዋቾች ወደ ጣሊያን ሴሪ ብዙ ጊዜ ወደ ስፔን ላ ሊጋ እንደዚሁም ደግሞ ወደ አረብ ሊግ በተለይ ወደ አረብ ሱፐር ሊግ ዳጎስ ያለ ገንዘብ የሚከፍሉት እነሱ ስለሆኑ ማለት ነው ወደዛ የመሄድ ነገር ይታያል። አርሰናል ደግሞ እንደ ቡድን እንደ ስብስብ ደግሞ ስናየው ብዙ ጊዜ 20ዎቹ እድሜ ላይ ያሉ ተጫዋቾች ነው የሚያስፈርመው። የእንግሊዝ ፕሪሚየር ሊግም ደግሞ ቅድም እንዳልነው በጣም ጉልበት የበዛበት ጨዋታ ነው። ከስኪል ይልቅ ጉልበት ላይ ነው ፎከስ የሚያደርገው የፕሪሚየር ሊግ ጨዋታና ከዛ አንጻር የአርሰናል ደጋፊዎች በእውነቱ ያው ቶማስ ፓርቴ ክለቡ ላይ የነበረውን አስተዋጽኦ ስለሚያስታውሱ ያው እዛው እንዲቆይ ይፈልጋሉ። ነገር ግን የአርሰናል አመራሮች ቶማስ ፓርቴ
እዛው ኤምሬትስ ስቴዲየም እንዲቆይ የሚፈልጉ አይመስለኝም። አንደኛው ምክንያቱ ምንድነው? እድሜው የገፋ ነው። እንግዲህ ከ30ዎቹን ተሻግሯል። ወደ 32 አካባቢ መሰለኝ አሁን ያለው። አንደኛው ምክንያት ይሄ ነው። ሌላኛው ደግሞ እንግዲህ ከሄይላንድ አካዳሚ የሚወጡ የአርሰናል ታዳጊዎች አሉ። ሌላኛው ምክንያት ተደርጎ የሚቆጠረው ይሄ ማርቲን ዙቢሜንዲ ወጣት ተጫዋች በአርሰናል ወደ ኤምሬትስ ከመጣ በኋላ ሁለቱም በተመሳሳይ ቦታ ነው የሚጫወቱት። ስለዚህ ፓርቲ ነው ቋሚ መሆን የሚችለው ወይስ ማርቲን ዙቢሜንዲ የሚለው? ሌላኛው ለአሰልጣኝ አርቴታ ሌላኛው ጥያቄ ነው የሚሆንበትና በዛ ምክንያት ይመስለኛል ማርቲን ዙቢሜንዲ አርሰናል ቤት መምጣቱ እስካልቀረ ድረስ ቶማስ ፓርቲን በጊዜ መሸኘትን መርጠዋል። ነገር ግን ይህ ዘንድሮ ካሁን በፊት በአትሌቲኮ ማድሪድ ቤት እንደምናስታውሰው ድንቅ ብቃቱን ሲያሳየን የነበረ ኮከብ ነው። ወደ አርሰናል ከመጣ በኋላ ግን ምንም እንኳን በፐርፎርማንስ ችግር ባይኖርበትም በጉዳት ምክንያት አርሰናልን ያን ያክል ሳያገለግል የኖረ ተጫዋች ነበር ለተወሰኑ ዓመታት ያክል ማለት ነው። ነገር ግን ዘንድሮ አሁን ባሳለፈው ዓመት ወጥ ብቃቱን በማሳየት በተለይ በሻምፒዮንስ ሊግ ተመልክተነዋል። ሪያል ማድሪድን በዛ አስገራሚ የሪሞንታዳውን ፉከራ ቀልብሰው ሲያልፉ ማድሪድን ጸጥ ሲያሰኙ የመሀል ሜዳው ፊታውራሪ ከዲክላን ራይስ ጋር ተጣምሮ የነበረው ይህ ድንቅ ኮከብ ነው እናስታውሳለን። ከዛም በመጨረሻው የሪያል ማድሪድና የአርሰናል ጨዋታ ላይ ቢጫ መመልከቱን ተከትሎ ፔዤ ጨዋታ የመጀመሪያው በኤምሬትስ በነበረው ጨዋታ ላይ ፔዤ ጋር አልተሰለፈም ነበር እናስታውሳለን። የአርሰናል መሀል ሜዳው ፈርሶ ያመሸበት ምሽት ነበር ያኔና ሚዛን ጠባቂ ተደርጎ ነው የሚወሰደው። ነገር ግን አብዛኞች የእንግሊዝ ሚዲያዎች የሀገራቸውን ተጫዋች ስለሚያደንቁ እና ዘገባዎችም ይዘው የሚወጡ የእንግሊዝን ተጫዋቾች ስለሆነ አብዛኛው የአፍሪካ ተጫዋቾች ከነ ድሮግባ ጀምሮ እንደምናስታውሰው ያን ያክል አይሞገሱም ይታወቃል። በዚህ ምክንያት ካልሆነ በስተቀር ዘንድሮ ይህ ጋናዊ ኢንተርናሽናል የማይተካ ሚናውን ሲወጣ የከረመ ተጫዋች ነው። እውነት ነው አሜ። በተለይም ደግሞ አርሰናል ቶማስ ፓርቲ ባልተሰለፈባቸው ጨዋታዎች ምን ያህል ዋጋ ሲከፍል እንደነበረ እናስታውሳለን። በቅጣት ምክንያት በቻምፒዮንስ ሊግ ጨዋታዎች በ2024/25 የውድድር ጊዜ ማለት ነው። እንደዚሁም ደግሞ በፕሪሚየር ሊጉ እሱ ባልተሰለፈባቸው ጨዋታዎች ምን ያህል ዋጋ ሲከፍሉ እንደነበር እናስታውሳለን። በዛ ደረጃ የቡድን ተጽዕኖ ፈጣሪ ተጫዋች የነበረው ቶማስ ፓርቲ በሚገባው ልክ አርሰናል ቤት መድፈኞቹ ቤት ክብር አግኝቷል ለማለት ያስቸግራል። እስኪ የሚሆነውን እንግዲህ ወደፊት አብረን የምንመለከት ይሆናል። ወደ ቀጣዩ መረጃችን እለፍ። ቀጣዩ መረጃችን የሚወስድን ወደ ሊቨርፑል ቤት ፍሎሪያን ዊርትዝ የተጠናቀቀው የፍሎሪያን ዊርትዝ አዲስ ፊርማና የጀርሚ ፍሪምፖንግ አዲስ ፊርማ ይሆናል። ሁለቱም በጣም በሚገርም ሁኔታ ከባየር ሊቨርኩሰን ጀርመን ቡንደስሊጋ የተዘዋወሩ ተጫዋቾች ናቸው። እንግዲህ ባየር ሊቨርኩሰን እየፈረሰ ያለ ቡድን ነው ማለት ይቻላል። ምናልባትም ምክንያቱም ዣቪ አሎንሶ ወደ ሪያል ማድሪድ አሰልጣኝነት ካርሎ አንቸሎቲን ተክቶ ከመጣ በኋላ የተለያዩ ተጫዋቾች ወደ ተለያዩ ክለቦች ወደ ባየር ሙኒክ፣ ሊቨርፑል እንደዚሁም ደግሞ ወደ ሌሎች ክለቦች የአውሮፓ ክለቦች የተዘዋወሩ ነውና ከነዚህ ውስጥ እንግዲህ አንዱ ፍሎሪያን ዊርትዝ ነው። ከባየር ሊቨርኩሰን ወደ ሊቨርፑል በ116 ሚሊዮን ዩሮ የቡንደስሊጋውን ሪከርድ በሰበረ ዋጋ ተዘዋውሯል። የዚህ ተጫዋች መዘዋወር የሊቨርፑልን አቅም በደንብ ያሳድገዋል ተብሎ ይታሰባል። በተለይም በ2025/26 የፕሪሚየር ሊግ የውድድር ጊዜ ከመሐመድ ሳላ ጋር የሚኖረው ጥምረት ከወዲሁ አጓጊ ሆኗል። የዋንጫ ቡድን እየገነቡ ያሉት እንግዲህ የዘንድሮውን የፕሪሚየር ሊግ ዋንጫ አንስተዋል አሰልጣኝ አርነ ስሎት። በቀጣይ ዓመትም የማንሳት እድላቸውን ከፍ ሊያደርግላቸው የሚችል ጥራት ያለው ተጫዋች ነው ማለት ይቻላል ፍሎሪያን ዊርትዝ። ቻምፒዮንስ ሊግ ላይ እንደዚሁም ደግሞ ትልቅ ተጽዕኖ መፍጠር የሚችል ተጫዋች ነው ማለት ይቻላል። ከዚህ ከዝውውር ጋር ከሊቨርፑል ጋር ተያይዘው ሊቨርፑል አስደናቂ የዝውውር ጊዜ እያሳለፈ ነው የሚገኘው። ቲሙን ሙሉ በሙሉ እያዋቀረ ነው የሚገኘው። እንደምናስታውሰው የመስመር ተመላላሻቸው ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ አቅንቷል። እሱን የሚተኩ ድንቅ ተጫዋቾችን አሁን እየተካ ነው። በመሀል ሜዳውም እየተካ ነው። በተለይ ደግሞ አሁን 9 ቁጥር መሀል ላይ ካገኘ ሊቨርፑል ለቀጣይ ለዋንጫ የሚታጭ ክለብ ነው የሚሆነው። በዚህ ባለበት ደረጃ ራሱ አሁን ማን ትገምታለህ አንተ ለቀጣይ ፕሪሚየር ሊግ ዋንጫ ነው ያነሳል ብለን ካሁን? እንግዲህ ፕሪሚየር ሊግ ስናነሳ ሆነን ለመናገር አሁን የዝውውር ዜናዎችን በተለይ ስናይ ሊቨርፑል የተሻለ እንደዚሁም ማንቸስተር ሲቲ የተሻለ በርካታ ተጫዋቾችን በማስፈረም ረገድ ሁለቱ
ክለቦች የተሻለ እንቅስቃሴ እያደረጉ ነው እና ምናልባትም የቀጣዩን የፕሪሚየር ሊግ ዋንጫ በማሰብ ጥሩ የሆነ ቅድመ ዝግጅት እያደረጉ ያሉ ይመስላል። እንግዲህ ሁለቱ የፔፕ ጋርዲዮላው ማንቸስተር ሲቲ እና የአርነ ስሎቱ ሊቨርፑል በሚገርም ሁኔታ ፊርማ ተጫዋቾችን እያስፈረሙ ነው የሚገኘው። ነገር ግን ወደ ሰሜን ለንደን አርሰናል ስንሄድ ቶተንሃምና አርሰናል ቀጣይ ዓመትም ስጋት ውስጥ የሚወሩ ክለቦች ይመስላሉ አይደል? እስካሁን ምንም ነገር አርሰናል በተለይ አሰልቺው የቪክተር ዮኬሬዥ እና የሴሽኮ የፊርማ ጉዳይ እጅግ አሰልቺ ጉዳይ ሆኗል። አንድ ዓመት ሞላን ስለነሱ ጉዳይ ማውራት። ስለዚህ እስካሁን መላ አልተበጀለትም ገና። እንግዲህ በሁለቱ አሰልጣኝ መካከል በአርሰናል ቤት በአሰልጣኙ ሚኬል አርቴታ እና በስፖርቲንግ ዳይሬክተሩ በአዲሱ ስፖርቲንግ ዳይሬክተር በአንድሪያ በርታ መካከል የተጫዋች ማስፈረም ጉዳይ ሲነሳ ስምምነት ላይ እንዳልደረሱ ይነገራል እስካሁን ድረስ። ምክንያቱም አንድሪያ በርታ የቪክተር ዮኬሬዥ አድናቂ ነው። ወደ ሚኬል አርቴታ ስንመጣ ደግሞ ይህንን ወጣት ተጫዋች ሴሽኮ ነው የሚፈልገው። በዚህ መካከል እስካሁን ስምምነት ላይ እንዳልደረሱ ይነገራል እና ይህንንም ተከትሎ አርሰናል ከማርቲን ዙቢሜንዲ በስተቀር ሌላ ተጫዋች እስካሁን በእጁ የያዘው ነገር የለም። እስካሁን ድረስ ምንም ነገር የለም። ስለዚህ አርሰናል አሁንም በአፋጣኝ እርምጃ ካልወሰደ በስተቀር ቀጣይም የአርሰናል መጪው እጣ ፈንታ ያው ከቶፕ ፎር የማይዘልን የሚሆነው ማለት ነው። ያው እንደሚታወቀው 9 ቁጥር ክፍተት አለበት። በነገራችን ላይ ሚኬል አርቴታ አመቱን ሙሉ መዝለቅ በሚፈልግበት ሰዓት ያለ አጥቂ የሚከራከርበት አጀንዳ አለው። የግድ 9 ቁጥር አያስፈልግም ነው የሚለው። ይሄ የራሱ ፍልስፍና ነው። በቃ ቡድንህ ሙሉ መሆን አለበት ከመስመር መስመር እንጂ በ9 ቁጥር ብቻ ተጠግተህ ሁሌም ዋንጫ ማንሳት የለብን ብሎ የሚከራከር አሰልጣኝ ነው ሚኬል አርቴታ። ያም ሆነ ግን ስፖርቲንግ ዳይሬክተሩ አንድሪያ በርታ ይህ የ53 ዓመት ጣሊያናዊ አዲስ ነገር ለአርሰናል ይዘው ይመጣሉ ሲባል ነበር። እስካሁን ግን አዲስ ነገር አልተከሰተም። ወደ ሌላ መረጃ እንለፍ። እዛው ሊቨርፑል ቤት እንቆያለን። ሌላው የሊቨርፑል ፈራሚ ከባየር ሊቨርኩሰን ወደ ሊቨርፑል በ30 ሚሊዮን ዩሮ የተዘዋወረው ጀርሚ ፍሪምፖንግ ነው። የትሬንት አሌክሳንደር አርኖልድን ቦታ እንግዲህ ተካል ተብሎ ተስፋ የተጣለበት የ24 ዓመት ወጣት ጀርሚ ፍሪምፖንግ ከባየር ሊቨርኩሰን ሊቨርፑልን መቀላቀሉ ተረጋግጧል። እንግዲህ በትሬንት አሌክሳንደር አርኖልድ ዝውውር በጣም ያዘኑት ሊቨርፑሎች በተለይም ውሉን በመጨረሱ ምክንያት በነፃ ዝውውር ነው ወደ ሎስ ብላንኮስ ያመራው ትሬንት አሌክሳንደር አርኖልድ። ይህ ደግሞ የክለቡን የፋይናንስ ሁኔታ ትንሽም እንደው ያረጋገዋል ተብሎ ይታሰባል። ስለዚህ ኮነር ብራድሊ ደግሞ ለጀርሚ ፍሪምፖንግ የምርጥ 11 ውስጥ ለመግባት ምርጥ 11 አሰላለፍ ውስጥ ለመግባት ከጀርሚ ፍሪምፖንግ ከኮነር ብራድሊ ጋር ብርቱ የሆነ ፉክክር እንደሚያደርጉ ይጠበቃል። ሴንተር ፎርዋርድ መሰለፍ የሚችል ተጫዋች ነው እያለም ደግሞ አንዳንድ መረጃዎች እየወጡ ነው። ሴንተር ፎርዋርድ የሚሰልፍ ከሆነ በሊቨርፑል ቤት አሰላለፍ ምናልባትም የሙሐመድ ሳላ ተተኪም ሆኖ ሊጫወት እንደሚችል ነው እንግዲህ መረጃዎች እየወጡ ያሉት። ዣቪ አሎንሶ ከለቀቀ በኋላ እንግዲህ ወደ ሪያል ማድሪድ ከሄደ በኋላ እንግዲህ እንደ አዲስ እየተሰራ ያለው ባየር ሊቨርኩሰን ተጫዋቾቹን እያጣ ነው። የቀድሞ የማንቸስተር ዩናይትድ አሰልጣኝ ናቸው አሁን ባየር ሊቨርኩሰንን ለማሰልጠን ውል የያዙት። እሳቸው እንግዲህ እንደ አዲስ ባየር ሊቨርኩሰንን ይገነባሉ ተብሎ ነው የሚጠበቀው። ሊቨርፑል ስኳዱ እየሰፋ ነው ማለት ይቻላል። እውነት ለመናገር 2025/26 የፕሪሚየር ሊግ የውድድር ዓመትን በተለያዩ አማራጭ ባላቸው ተጫዋቾች በተለያየ ስኪል ባላቸው ተጫዋቾች ነው እንግዲህ የፕሪሚየር ሊግ ውድድሩን የሚጀምረው። ለቀጣይ የውድድር ዓመት ለቻምፒዮንስ ሊግም በፕሪሚየር ሊግም በኤፍኤ ካፕ በእነዚህ ጨዋታዎች ሁሉ ጥሩ የሆነ ቆይታ የሚኖረው ይመስላል ሊቨርፑል። የፔፕ ጋርዲዮላ አይታመንም። በነገራችን ላይ ፔፕ ጋርዲዮላ አንዳች ምታታዊ ሲስተም ይዞ ካልመጣ በስተቀር ቀጣይ ሊቨርፑልም የሚገመት ነው የሚሆነው። አርሰናል እንደተነጋገር ነው አዲስ ነገር እስካሁን አላመጣም። ይሄ ደግሞ የአርሰናል መገለጫ ነው አይደል? ሁሌም ክረምት የዝውውር መስኮት ይከፈታሉ። ያው ከወሬ ከሚዲያ ባለፈ እስካሁን ያየነው ነገር የለም። የአርሰናል አሰልጣኝ ሚኬል አርቴታ ባሳለፈባቸው 5-6 ዓመታት ውስጥ እስካሁን 9 ቁጥር አላስፈረምም። የሚገርመው ጉዳይ ሚኬል አርቴታ ከእስካሁን ወደ አርሰናል ቤት ከመጣበት ዓመት ጀምሮ ለአጥቂ ወይ ደግሞ የፊት መስመር ተሰላፊ ናቸው ይሆናሉ በክንፍ 9 ቁጥር እንኳን ባይሆን ክንፍ ላይ ወይ ደግሞ እንዲሁ ከፊት የሚሰለፉ ተብሎ ፎርዋርድ ያስፈረማቸው ተጫዋቾች በፐርሰንት ሲቀመጥ 16% ብቻ ነው። ኢንቨስት ከተደረገው ጠቅላላ በጀት 16%ቱ ለፊት መስመሮች ነው የወጣው። ከዛ ውጭ ያሉት ግን ለመሃል ሜዳና
ለተከላካይ መስመር ነው ኢንቨስት ያደረጉት። ይህ ሲታይ አርሰናል አሁንም የ9 ቁጥር እጥረት እንዳለበትና ቀጣይም አንገብጋቢ ጉዳይ ጊዜ የማይሰጠው ጉዳይ ይህ የ9 ቁጥር ሚና ጉዳይ ነውና እሱን እስካልፈታ ድረስ አርሰናል ወይም ደግሞ ሚኬል አርቴታ ከፔፕ ጋርዲዮላና ከአርነ ስሎት ጋር ተወዳድሮ ዋንጫ ያነሳል ተብሎ አይታሰብም። ይህ ጉዳይ እስካልተፈታ ድረስ ማለት ነው። ከዚህ በተጨማሪ ደግሞ እንደዚሁ አርሰናል ቤት ሳንወጣ ማርቲኔሊ ስሙ ከሙኒክ ጋር ተያይዟል። ሆነ ለመናገር ከባየር ሙኒክ ጋር ስሙ ተያይዟል። ማርቲኔሊ ሙኒኮች ማርቲኔሊን ለማዘዋወር ራዳራቸው ውስጥ አስገብተውታል። ይሄ የሚሆን ከሆነ ደግሞ ጨራሽ አጥቂ አሁንም አርሰናል ቤት በጣም ተፈላጊ ይሆናል ማለት ነው። የ9 ቁጥር ተጫዋች ጥረት ያለበት ሚኬል አርቴታ በአስቸኳይ 9 ቁጥር አጥቂ የማያስፈርም ከሆነ የጎል የማግባት ችግሩ አሁንም ይቀጥላል ማለት ነው። ከዚህ ጋር ተያይዞ እንግዲህ በአርሰናል ቤት እጅጉን ደካማ እንቅስቃሴ እየተደረገ የሚገኝበት ቦታ እንደምናውቀው የግራ መስመሩ ነው። በግራ መስመር ተሰላፊ ደግሞ የማርቲኔሊ ነው የሚመላለሰው። እጅግ ደካማ እንቅስቃሴ ሲያሳይ ነው የምንመለከተው። እሱን ለመተካት አርሰናል ከነ ባርኮላ ጀምሮ እስከነ ኒኮ ዊሊያምስ ድረስ ይፈልግ ነበር። ነገር ግን አሁን መረጃዎች እንደወጡ ሰሞኑን እንደሚያመላክቱት ኒኮ ዊሊያምስ ለባርሴሎና ሊፈርም ቃል እንደገባና እንደተስማማ ዴኮ አስረድቷል። የባርሴሎና ፕሬዚዳንት ማለት ነው። አሁን ኒኮ ማን ነው ባርኮላን ይፈልጋሉ እየተባለ ነው። ይሄ ልጅ የሚተካ ማለት ነው። ምናልባትም ማርቲኔሊ ከባየር ሙኒክን በተጨማሪ ሌሎች የጣሊያን ክለቦችም እንደሚፈልጉት ይታወቃል። ብራዚላዊ ኢንተርናሽናል እንግዲህ ወደ ባየር ሙኒክ ወይም ደግሞ ወደ ሌሎች የጣሊያን ሴሪያ ክለቦች የሚሄድ ከሆነ አርሰናል አሁንም ቢሆን የተጫዋች እጥረት ሊያጋጥመው እንደሚችል ነው የሚጠበቀው። ወደ ቀጣዩ መረጃችን ስናልፍ ኬቨን ዲብሮይን ነው የምናገኘው። ኬቨን ዲብሮይን በክረምቱ የዝውውር መስኮት ከማንቸስተር ሲቲ ናፖሊ መግባቱ ተረጋግጧል። ኬቨን ዲብሮይን እንግዲህ በ2024/25 የውድድር ዓመት ጉዳት በጣም ሲያስቸግረው የነበረ ተጫዋች ነው። በ2024/25 የውድድር ዓመት 14 ጎሎች ላይ ብቻ ነው ተሳትፎ ማድረግ የቻለው። ከዛ በፊት በነበሩት ጨዋታዎቹ ግን በጣም በርካታ ጨዋታዎች ላይ የጨዋታው ኮከብ ማን ኦፍ ዘ ማች ሆኖ የወጣባቸውን ጨዋታዎች እናስታውሳለን። እንደዚሁም ደግሞ በማንቸስተር ሲቲ ቤት ከ10 ዓመት የሚጠጋ ጊዜ ነው የቆየው ኬቨን ዲብሮይን። በጣም ተጽዕኖ ፈጣሪ የሚባል ተጫዋች ነው። ነገር ግን የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ የኬቨን ዲብሮይንን ወደ ናፖሊ መሄድ እንግዲህ ኦልሬዲ ተስማምተው አጽድቀዋል ማለት ነው። የኬቨን ዲብሮይን ወደ ናፖሊ መዘዋወር እንግዲህ የአንቶኒ ኮንቴውን ናፖሊ አቅም እንደሚያጠናክረው፣ የተጫዋቾች አማራጮቻቸውን እንደሚያሰፋው ነው የተነገረው። የተዘዋወረበትን በነፃ ዝውውር መሆኑ ደግሞ ለናፖሊ ትልቅ አድቫንቴጅ እንዳለው ነው የተነገረው። 34ኛ እድሜው ላይ የሚገኘው ኬቨን ዲብሮይን ጉልበት የበዛበት አጫወት ነው እንግዲህ ፕሪሚየር ሊጉ ላይ ቅድም ስናነሳ እንደነበረው። በአንጻሩ በጣሊያን ሴሪ ስኪል ላይ መሰረት አድርገው ነው የሚጫወቱት። በጣሊያን ሴሪ ተብሎ ላሊጋውም እንደዛው ነው ተመሳሳይ ነው። ላሊጋውም እንደዛው ነው። በላሊጋም ስኪል ዋይዝ ነው ጨዋታቸው ከጉልበት ይልቅ ቴክኒካል ላይ እዛ ላይ ፎከስ አድርገው ነው የሚንቀሳቀሱት ማለት ነው። ስለዚህ በሱ እድሜ በ34-35 እድሜ ላይ ያሉ ተጫዋቾች በጣሊያን ሴሪያው ተጽዕኖ መፍጠር እንደቻሉት ሁሉ ኬቨን ዲብሮይንም በጣሊያን ሴሪኤ ተጽዕኖ መፍጠር ይችላል ተብሎ እንግዲህ ተስፋ ተጥሎበታል። ለዝውውሩ ወደ አረብ ሊግ ወደ አረብ ፕሮ ሊግ የዝውውር ጥያቄዎች የቀረቡለት ቢሆንም ኬቨን ዲብሮይን የመጨረሻውን የዘንድሮውን ማረፊያውን ናፖሊ አድርጓል ማለት ነው። እዚሁ ትንሽ እስክንቆይ ኬቨን ዲብሮይን ኬቪዲ ይህ ቤልጂየማዊ ኢንተርናሽናል በማንቸስተር ሲቲ ቤት ምን ያልሰራው ነገር አለ? ከሻምፒዮንስ ሊግ እስከ ፕሪሚየር ሊግ፣ ከፕሪሚየር ሊግ እስከ ኤፍ ኤ ካፕ 3 ዋንጫዎች ማሳካት ችሏል በአንድ ዓመት። ከቪንሰንት ኮምፓኒና ከሃዛርድ በኋላ እንግሊዝን ብቻውን የወረረው ድንቅ አማካይ ይህ ቤልጂየማዊ ኢንተርናሽናል ኬቪዲ ነው። አሁን ወደ ናፖሊ አቅንተዋል። ኔፕልስ ደግሞ ጀግናዋን አትረሳም ነው የሚባለዋል። ኔፕልስ ጀግናዋን አትረሳም፣ ማራዶናን አትረሳም። ማራዶና ከሷ ቤት ከወጣ በኋላ 10 ቁጥር ማሊያ በኔፕልስ ቤት አይለበስም እስካሁን ድረስ። አሁን መረጃዎች እንደሚያመላክቱት ለዚህ ቤልጂየማዊ ኢንተርናሽናል 10 ቁጥር ማሊያ እንደሚሰጠው መረጃዎች እየወጡ ነው ያሉ። ይሄ አዲስ ነገር ነው ለሱም ትልቅ ክብር ነው። እውነት ነው፣ ትልቅ ክብር ነው። እንግዲህ ኬቨን ዲብሮይን በማንቸስተር ሲቲ ቤት ያው ተጨማሪ ውል ይሰጠዋል ተብሎ የተጠበቀ ቢሆንም ነገር ግን አሰልጣኙ ሳይታሰብ ነው ድንገት ነው ድንገት ፔፕ ጋርዲዮላ ያው ድንገት
መሄድ እንዳለበትና ከናፖሊ የመጣውን ጥያቄ መቀበል እንዳለበት ይፋ ያደረጉት እና እንግዲህ ኬቨን ዲ ብሩይን በጣሊያን ሴሪ ከናፖሊ ጋር በ2025-26 የውድድር ዓመት የምንመለከተው ተጫዋች ይሆናል ማለት ነው። እዛው ማንቸስተር ሲቲ ቤት ሳንወጣ ሪያን ቸርኪን ነው የምናገኘው። ከሊዮን ወደ ማንቸስተር ሲቲ የተዘዋወረው ሪያን ቸርኪ በ34 ሚሊዮን ዩሮ ኢቲሃድ ስቴዲየም መድረሱ ተረጋግጧል። በፊል ፎደን ቦታ ነው የሚሰለፈው። እንግዲህ ሪያን ቸርኪ የተከላካይ አማካይ ወይም ደግሞ አማካይ የምንለውን ቦታ አካባቢ ማለት ነው ምርጥ 11 ውስጥ ለመግባት በጣም እንደሚቸገር ነው የተነገረለት። ነገር ግን በጣም ክሬቲቭ የሆነ ተጫዋች ነው። አዳዲስ የጎል ዕድሎችን በመፍጠር የሚታወቅ ነው። በሊዮን ቤት ትልቅ ተጽዕኖ መፍጠር የቻለ ተጫዋች ነው ተብሎለታል። ራያን ቸርኪ ማንቸስተር ሲቲ መድረሱ ተረጋግጧል ማለት ነው። በክረምቱ ያው ትናንት ጎል አስቆጥራል። ትናንት በዓለም ክለቦች ሻምፒዮና በመጨረሻው 6ኛውን ጎል ማስቆጠር የቻለው ይህ ኢንተርናሽናል ነው። ወደ ቀጣዩ መረጃችን ስናልፍ ደግሞ የምናገኘው ትሬንት አሌክሳንደር አርኖልድ ነው። ያው በጣም ብዙ ጊዜ ተዘግቦለታል፣ ተወርቶለታል የአርኖልድ ጉዳይ። ወደ ሎስ ብላንኮስ መዘወሩ ተረጋግጧል በይፋ ማለት ነው። ከሊቨርፑል ወደ ሪያል ማድሪድ በ10 ሚሊዮን ዩሮ ነው የተዘዋወረው አርኖልድ። ያው ከሊቨርፑል ጋር የነበረውን የውል ጊዜ ስላጠናቀቀ በነፃ ውል በሚባል ደረጃ ነው የተዘዋወረው። ለምን ጊዜም የሻምፒዮንስ ሊግ ባላንጣቸው ነው እንግዲህ ሊቨርፑሎች ኮከባቸውን የቀይ መስመር ተመላላሽ ኮከባቸውን አሳልፈው የሰጡት። በነገራችን ላይ ሪያል ማድሪድ በርካታ ተጫዋቾችን በነፃ ዝውውር በማዘዋወር ነው የሚታወቀው። ምክንያቱም የትኛውም ዓለማችን ላይ ያለ ኮከብ ተጫዋች ከሪያል ማድሪድ የዝውውር ጥያቄ ሲቀርብለት እሺ ነው የሚለው። እንግዲህ የምናስታውሳቸው ለምሳሌ ዴቪድ አላባ፣ አንቶኒዮ ሮጀር፣ ኬሊያን ምባፔ እነዚህ የቅርብ ጊዜ ትዝታዎቻችን ናቸው። በነፃ ዝውውር ሎስ ብላንኮሶችን የተቀላቀሉ ተጫዋቾች ናቸው ማለት ነው። ቀጣይም ወደ አርሰናል ቤት ብቅ ብለው የአርሰናል ተከላካይ ማይልስ ሉዊስ ስኬሊ እየተመኙት ነው። አሁንም ድረስ ራዳራቸው ውስጥ እንዳለ ነው እየተነገረ ያለው። ምናልባትም ስኬሊ ግን እዛው እንግሊዝ ውስጥ መቆየት እንደሚፈልግ ያው መናገሩ ይታወሳል። የሚሆነው አይታወቅም። እንግዲህ የክረምት ዝውውር ገና ጊዜ አለ። አርኖልድ ጋር ሳንወጣ ግን አርኖልድ ደመ መራራ ነው፣ እድለቢስ ነው በጣም አይደል። በሊቨርፑል ቤት ሁሉን ነገር አሳክቷል፣ ሁሎችንም ዋንጫ አሳክቷል። ነገር ግን ከሊቨርፑል ወደ ሪያል ማድሪድ ያው በነፃ ነው የተዛወረው። ሪያል ማድሪድ እድለኛ ነው። ይህን የመሰለ ተጫዋች አሁን ገና 27 ዓመት ነው። ስለዚህ በ27 ዓመት በነፃ ማግኘት ማለት እድለኝነት ነው። ሌላ ክለብ ወይ ደግሞ ኮንትራት ያልጨረሰ ቢሆን በ50-60 ሚሊዮን ፓውንድ ወጥቶበት የሚመጣ ተጫዋች ነው እንደምናየው፣ እንደ ሌሎች የአውሮፓ ተጫዋቾች እንደምንመለከታቸው ማለት ነው። ነገር ግን ማድሪድ በነፃ ነው የወሰደው። ይሄ ደግሞ ለማድሪድ አዲስ ነገር አይደለም። ልቡን አሸፍተዋል እና ገና ከሊቨርፑል ቤት መርሲሳይድ ቤት ሳይወጣ ነው ገና አንፊልድ ባለበት ሰዓት ነው የሊቨርፑል ደጋፊዎች ጀርባቸውን የሰጡት። ማሊያ እስከ ማቃጠል ድረስ ተመልክተናል ሶሻል ሚዲያ ላይ። አሁን ድረስ ጀርባቸውን እንደሰጡት ነው እና እድለቢስ ነው ብለዋለሁ እሱን ተጫዋች። ከህፃንነቱ ጀምሮ ለሊቨርፑል ያለውን ሰጥቷል። ነገር ግን አወጣጡ አላማረለትም። እንግዲህ አማረ እንዳልከው ነው። በሪያል ማድሪድ ቤት እንግዲህ የሀገሩ ልጅ ጁዲ ቤሊንግሃም እዛ ይገኛል። በጣም ቅርብ ጓደኛ፣ ቅርብ ወዳጆች እንደሆኑ ተነግሯል። 15 ጊዜ የሻምፒዮንስ ሊግ ዋንጫ ባለቤት ነው ሪያል ማድሪድ። እንግዲህ ወደዚህ ክለብ ወደዚህ ታላቅ የስፔን ላሊጋው ክለብ መቀላቀል ለሱ የሚሰጠው ጥሩ አንድምታ ይኖራል። በርካታ ዋንጫዎችን ከክለቡ ጋር ሊያነሳበት የሚችልበት ጥሩ ጊዜ ላይ ነው የሚገኘው አርኖልድ። ከዚህ በተጨማሪ በጣም ታታሪ እንደሆነ ነው የሚነገርለት። እንግዲህ አርኖልድ በጣም የልምምድ ቦታዎችም ላይ ጥሩ የሆኑ ስራው ላይ በጣም ዲሲፕሊኑ በጣም ይታወቃል እንግዲህ አርኖልድ። ስለዚህ የቀይ መስመር ተመላላሽ ምናልባትም ተግቶ መስራት የሚችል ከሆነ የባላንዶር ሽልማትም ያገኝ የሚችልበት መልካም አጋጣሚዎች እንደሚፈጠሩለት ነው። እንግዲህ እንግሊዞች እኮ አይታሙም ከኋላ መስመር በመሀል ተከላካይም በመስመር ተመላላሽም ተከላካዮች እንግሊዞች አይታሙም እኮ። ከፊት ተሰላፊዎች ናቸው እንግሊዝ አማካኝና ከፊት ተሰላፊዎች እንግሊዞች ይታማሉ። አንድ አመት ከታዩ በኋላ ቀጣይ ደግሙት ብቃታቸውን። አሁን ይህን ለማየት ማንቸስተር ሲቲ ቤት መግባት ማየት እንችላለን ያሉትን ተጫዋቾች። አሁን ፊት መስመር ተሰላፊዎች እነ ፊል ፎደን አሁን የሉም አይደል? ፊል ፎደን ያ የእንግሊዝ ምርጥ ተጫዋች ተብሎ እስከ መሸለም የደረሰ ተጫዋች አሁን ግን ሜዳ ላይ ጠፍተዋል። ጃክ ግሪሊሽን ማየት እንችላለን።
ፊት መስመር ተሰላፊዎች እንግሊዞች ያን ያክል አይደሉም። በተለይ በእኔ እምነት አልተማመንባቸውም። አሁን ከነ ሃሪኬን በድሮ ከነ ዴቪድ ቤካም በስተቀር ሮኒን በተመሳሳይ ድንቅ ተጫዋች ነበር። ከነሱ ውጭ ግን አብዛኞቹ የፊት መስመር ተጫዋች እንግሊዞች ያን ያክል አይደሉም። ያው እያየናቸው ነው። እነ ጃደን ሳንቾን ያን ያክል አይደሉም። ያን ያክል አይደሉም። በአማካይ አሁንም ስንመለከተው ዘንድሮ ቤሊንግሃም የለም አይደል? ቤሊንግሃም የለም። ስለዚህ የፊት መስመር የእንግሊዝ ተጫዋቾች ያን ያክል በእኔ እምነት አልተማመንባቸውም። ግን ተከላካይ ከነ ሮይ ኪን ጀምሮ ከኋላ ያሉት እነ ጆን ቴሪ ጀምሮ የሚገርሙ ናቸው። ምናልባትም ግን የሚጫወቱበት የቡድን ስነልቦናም ደግሞ ሌላ ትልቅ ተጽዕኖ የሚያሳድር ጉዳይ ይመስለኛል። ምክንያቱም ሪያል ማድሪዶች በ2024-25 የውድድር ዓመት በላሊጋውም በቻምፒዮንስ ሊግም የነበራቸውን አቋም እናስታውሳለን። እንግዲህ በተለይ በቻምፒዮንስ ሊጉ በአርሰናል በድምር ውጤት 5-1 ተሸንፈው ሩብ ፍጻሜ ከተሰናበቱ በኋላ በራስ መተማመናቸው በጣም የወረደበትን ሁኔታ እናስታውሳለን። ማድሪድ ዘንድሮ በአርሰናል እና በባርሴሎና ቁማር ነው ሊከርሙበት። ባርሴሎና በተደጋጋሚ ያሸነፈው 2 ዋንጫ ነጠቀው። ሱፐር ኮፓ ዴል ሬውን ነጥቆታል። ለዛውም 4 እና ከዛ በላይ ጎል የተቆጠረበት። ላሊጋውንም በተመሳሳይ በሜዳውም ከሜዳ ውጭም 9 ጎል አስቆጥሮ አሸንፈውታል። በደርሶ መልስ ማለት ነው። አርሰናል 5 ጎል አስቆጥሮበታል። ያን ሁሉ ሲያደርግ ጁድ ቤሊንግሃም የለም ነበር። ያም ሜቢ ኪሊያን ምባፔ መምጣት ተጽዕኖ ሊያሳድርበት ይችላል ከፊት። ሌላው ችግሩ ደግሞ ሚዲያው ነው። የእንግሊዝ ሚዲያ አፍሪካ ውስጥ ምርጥ ተጫዋች ምርጥ ኮከብ ካለ፣ ነገር ግን አፍሪካዊ ከሆነ እንደምታውቀው ነው ሚዲያ ላይ አይነግስም አይደል? እንግሊዛዊ ከሆነ ግን ሚዲያው ይዞት ነው የሚወጣው እና አንደኛው ተጽዕኖ ሚዲያው ነው። ሚዲያውን ተሸክመው ነው የሚጓዙት። የእንግሊዝ ተጫዋቾች የሚነግሱትና ሁሌም ማስታወሻ ላይ ስማቸው የሚሰፍርላቸው ጎል ካስቆጠሩ ብቻ ነው። ከሳቱ ወይ ደግሞ ካበላሹ ጨዋታ የምናውቀው ነው። በነ ቡካዮ ሳካ የደረሰባቸውን፣ በነ ጃደን ሳንቾ፣ በነ ራሽፎርድ የዘረኝነት ጥቃት የደረሰባቸውን እናስታውሳለን። እና ሚዲያው ሌላኛው ችግር ፈጣሪ ነው ብለን እናምናለን። በተለይ ለእንግሊዝ ተጫዋቾች ማለት ነው። ቶለሬት የሚያደርጉ ሚዲያ የላቸውም እንግሊዝ ላይ። እነ ኢታን ናውነሪ እነ ማይልስ ሉዊስ ስኬሊን እያየናቸው ነው። ሚዲያ ነው የሚያነሳቸው። ጎበዝ ናቸው፣ ፐርፎርማንሳቸው ድንቅ ነው፣ ስኪል አላቸው፣ ታክቲካቸው የሚገርም ነው። ነገር ግን ሚዲያው ከስፔን ከጀርመን ከጣሊያን ሚዲያ በላይ እንግሊዛዊ ስለሆኑ ሚዲያው ከላይ ከፍ ያደርጋቸዋል እና ያለ እድሜያቸው እነሱ እንዲኮፈሱ ነው የሚያደርጋቸው። ይህም ሌላኛው ምክንያት ተደርጎ ይቆጠራል። እንግዲህ ወደ ቀጣዩ መረጃችን ስናልፍ የማንቸስተር ዩናይትድ የተጠናቀቀውን ዝውውር የማቲያስ ኩኛ እንመለከታለን። እንግዲህ ከወልቭስ ወደ ማንቸስተር ዩናይትድ በ62.5 ሚሊዮን ዩሮ የተዘዋወረው የወልቭሱ የፊት መስመር ተጫዋች ማቲያስ ኩኛ ኦልትራፎርድ መድረሱ ተረጋግጧል። በ3-4-2-1 አሰላለፍ እንግዲህ አሰልጣኝ ሮበን አሞሪም በሚከተሉት የ3-4-2-1 አሰላለፍ ምቹ ነው የተባለለት ማቲያስ ኩኛ ማንቸስተር ዩናይትድ ቤት መድረሱ እርግጥ ሆኗል። ሮበን አሞሪም እንግዲህ ቡድናቸውን በአዲስ እያዋቀሩ ነው ያሉት። በርካታ ተጫዋቾች ከማንቸስተር ዩናይትድ ቤት እንደሚለቁ የተረጋገጠላቸው አሉ። በአሰልጣኝ ሮበን አሞሪም አሰላለፍ እንደማይፈልጉ የተረጋገጠላቸው እነ ማርከስ ራሽፎርድ እነ ጋርናቾ አሉና እነሱ እንግዲህ ለመሸጥ ዝግጁ ናቸው፣ ወይም ደግሞ ማንቸስተር ዩናይትድ መሸጥ እፈልጋለሁ ብሎ ይፋ ያደረጋቸው ናቸው። ነገር ግን በሌላ በኩል ከወልቭስ ብራዚላዊውን ማቲያስ ኩኛ አሰልጣኝ ሮበን አሞሪም አስፈርመዋል ማለት ነው። ያው አርሰናል ይፈልገው ነበር አይደል ተጫዋች ለአርሰናል እንደውም በቃ በቅርብ ቀን ይፈርማል ሲባል ነበር በጥር የዝውውር መስኮት አይደል። ነገር ግን ያው ቅድም እንዳወራ ነው የአርሰናል ጉዳይ ከማውራትና ከሚዲያ ውጭ አዲስ ነገር እየፈጠረው አይደለም እና ይሄ አርሰናል ሌላኛው ድክመት ነው። ስለዚህ አርሰናል እየፈለገው ወደ ማንቸስተር ዩናይትድ ገብቷል። ልጁ ድንቅ ተጫዋች ነው፣ ምንም ጥርጥር የለውም። ነገር ግን አሁንም ይህንን የክንፍ ተመላላሽ ቢያመጣም መሀል ላይ አሁንም ያስፈልገዋል ማንቸስተር ዩናይትድ። ከአርሰናል በመቀጠል ሌላኛው ውስብስብ ችግር ውስጥ ያለው ማንቸስተር ዩናይትድ ነው እና አሁንም ሌላ አጥቂ ያስፈልገዋል። እንደዛ ካልሆነ ሮበን አሞሪም ዘንድሮም የማይሳካለት አሰልጣኝ ሊሆን ይችላል ቀጣይ ዓመትም ማለት ነው። ምክንያቱም ከፋይናንሻል ጉዳይም ከሌሎች የመልበሻ ክፍል ውስጥ ውስብስብነት አኳያ አሁንም የሮበን አሞሪም የቤት ስራ ከፍተኛ ነው የሚሆነው በማንቸስተር ዩናይትድ ቤት። እንደሚታወቀው እነ ሰር ጂም ራትክሊፍ ትልቅ ፕሮጀክት ይዘው መጥተዋል። በ2028 ዋንጫ እናነሳለን አሉ አይደል። ከ28 ላይ ከ3 ዓመት በኋላ የእንግሊዝ ፕሪሚየር ሊግን ማንሳት እቅዳችን ነው ብለው ሰሞኑን መረጃ አውጥተዋል።
በጎን ደግሞ ግዙፍ ስታዲየም እየገነቡ ነው። ያው ገና ባይጀመርም ግንባታው እሱን አቅደዋል እና አሁንም ያም ሆነ ግን ሩበን አሞሪም ሌላ አጥቂ ማስፈረማቸው ግድ ይላል። ይህንም ምክንያት በማድረግ ይመስላል ብዙ ጊዜ ስማቸው ከቪክተር ዮኬሬሽ ጋር እየተያያዘ ያለው ማለት ነው። አዎ እንግዲህ አሰልጣኝ ሩበን አሞሪም በበርካታ ለውጦች ይጠበቃል። እንግዲህ በማንቸስተር ዩናይትድ ቤት በጣም በርካታ ለውጦች እንደሚያመጣና የዋንጫ ቡድን ማድረግ እንደሚፈልግና ማድረግ እንደሚችል ነው የተናገረው ውል የወሰደ ጊዜ ካስታወስክ። ነገር ግን አሁን ለዛ ደረጃ የሚመጥን ቡድን ሰርቷል ወይ የሚለውን ነገር ስናይ ኔጌቲቭ የሆኑ ሪከርዶችን በመስፈር ነው የሚታወቀው። በርካታ የሽንፈት ታሪኮች ነው ያሉት። በ50 ዓመት ታሪክ ታይቶ የማይታወቅ የሽንፈት ሪከርድ እኮ ተመዝግቧል፣ በፕሪሚየር ሊጉ ተመዝግቧል። እና ይህን ሁሉ ኔጌቲቭ የሆኑ ሪከርዶችን እንግዲህ ለማሻሻል እና የዋንጫ ቡድን ለመገንባት አሁንም እንደ አዲስ ነው ማዋቀር የሚፈልገው እና ያ ደግሞ የክለቡን የፋይናንስ ህግ ምናልባትም የሚጣረስ ሊሆን ይችላል። በሌላ በኩል ደግሞ ውድ ክፍያ ያላቸው ተጫዋቾቹ ገበያ ላይ መሸጥ አልቻሉም። እስካሁን የተለያዩ ፍላጎቶች አሏቸው። ለምሳሌ የገርናቸው ጉዳይ ስናይ ከአስቶን ቪላ ጋር ስሙ ተያይዟል። በናፖሊ በጥብቅ ይፈልጉታል። ነገር ግን ልጁ ከእንግሊዝ መውጣት አይፈልግም። ከእንግሊዝ መውጣት አልፈልግም። ትናንት እንደውም እኮ የራሽፎርድን 9 ቁጥር የአስቶን ቪላን ማሊያ ለብሶ ታይቷል። አዎ እና እነዚህ ጉዳዮች ይዳሰሳሉ እንግዲህ በሩበን አሞሪም ጋር ተያይዞ። ያም ሆነ እንግዲህ በ2025/26 ጥሩ ቡድን ይዞ ለመምጣት እየሰራን ነው ብሏል ሩበን አሞሪም። እንግዲህ የሚፈጠረውን አብረን የምናየው ነው የሚሆነው። እንግዲህ ሩበን አሞሪም ቀጣይ በቤስት ፐርፎርማንስ መመለስ ከፈለገ ማስወጣት ያለበት ተጫዋቾች አሉ። እንደነ ራሽፎርድ፣ እንደነ ጋርናቾ ያሉ ተጫዋቾች፣ እንደነ ራስመስ ሆይሉንድ ያሉ ተጫዋቾች፣ ኢቭን ሉክ ሾው እንደምናውቀው ነው። በቃ ሁሌም ጉዳት ላይ ነው የሚያሳልፈው። አንድ ጨዋታ ከተጫወተ 6-7 ጨዋታ ያልፈዋል በጉዳት። እሱም ሌላኛው የማንቸስተር ዩናይትድ ሸክም ነው እና እነዚህን የመሳሰሉ ተጫዋቾች ዝርክዚ ቢሆንም መልቀቅ ያለበት ተጫዋች ነው። እነዚህን ተጫዋቾች አስወጥቶ ሌላ አዲስ ተጫዋች እስካላስፈረመ ድረስ የማንቸስተር ዩናይትድ ጉዞም እንዲሁ ይቀጥላል ማለት ነው እንደተለመደው። እንዲሁ እንግዲህ በፕሪሚየር ሊጉ በሊቨርፑል እና በማንቸስተር ሲቲ የበላይነት ምናልባትም ቼልሲ ነው የሚፈራው። እንዲሁም በ2025/26 የውድድር ዓመት ቼልሲ አዳዲስ ተጫዋቾችን እያስፈረመ ነው። በተለይ ሊያም ዴላፕ ከኤፒስዊች ወደ ቼልሲ ተዘዋውሯል በ30 ሚሊዮን ዩሮ። ኤፒስዊች ምናልባት በ2024/25 ጥሩ ጊዜ ባያሳልፉ ከፕሪሚየር ሊግ ውድድሩ ወራጅ መሆናቸውን ያረጋገጡ ቢሆኑም በዛ ውድቀታቸው ውስጥ ግን ጥሩ ተጽዕኖ መፍጠር ሲችል የነበር ሊያም ዴላፕ። ኤፒስዊች እንግዲህ ወደ ሻምፒዮንሺፕ መውረዱ ተረጋግጧል ኦልሬዲ። ነገር ግን በዚህ ከባድ ጊዜ ውስጥም ጥሩ የነበረውን ሊያም ዴላፕን ቼልሲ አስፈርሞታል ማለት ነው። ኤንዞ ማሬስካ ጥሩ ቡድን እየገነቡ ይመስለኛል። በነገራችን ለጣሊያናዊ አሰልጣኞች እኮ አይታሙም አይደል? ጣሊያናዊ አሰልጣኞች ሌስተር ሲቲን በ2015/16 የዋንጫ ባለቤት ያደረጉት ጣሊያናዊ አሰልጣኝ ናቸው። ራነሪ ጣሊያናዊ አሰልጣኝ ናቸው። የሪያል ማድሪድን ንጉስ ያደረጉት አንቸሎቲ፣ ካርሊቶ አሁን የብራዚል አሰልጣኝ ቢሆኑ ማለት ነው። አሁንም እነዚህ የቼልሲው አሰልጣኝ ጣሊያናዊ ናቸው። ኢንዞ ማሬስካ ትናንት ተሸነፉ 3-1 ኦር 3-0 የክለቦች ዓለም ዋንጫ ላይ አይደል? ነገር ግን ከሽንፈት በኋላ ምንድነው እሳቸው የተናገሩት? ለቀጣይ ዓመት አዲስ ፍልስፍና ይዤ የመጣው ነው፣ እሱን ሞክሬበታለሁ ነው ያሉት። እና ቀጣይም አዲስ ነገር ከእሳቸው ልናይ እንችላለን። ነገር ግን ቼልሲ ከአብራሞቪች በኋላ እንደምንመለከተው ነው ያልተሳካለት ክለብ ከሚባሉት አንዱ ነው። ምንም እንኳን ከዛ በኋላ አንድ ጊዜ በቶል ጊዜ ሻምፒዮንስ ሊግ ከማንቸስተር ሲቲ ቀምተው ቢወስዱ ማለት ነው። በካይ ሃቨርትዝ በወቅቱ የቼልሲ ተጫዋች የነበረው ካይ ሃቨርትዝ ባስቆጠራት ጎል ነው ማንቸስተር ሲቲን የፔፕ ጋርዲዮላን ቡድን ቀምተው ወስደውበታል ሳይታሰቡ። ከዛ ውጭ ግን አብራሞቪች ይሄን ክለብ ከለቀቁ በኋላ ቼልሲ ያልተሳካለት ክለብ ነው። ወደ ሌላ መረጃ እንለፍ። እስኪ ወደ አንተ ደግሞ መረጃዎች እንለፍ። ይህንን ያክል ዝርዝር አድርገን ስለ ወቅታዊ ስፖርታዊ ሁኔታ ከተነጋገረን አሁን ቀጥታ የምናልፈው ዛሬ በዕለተ ሰኞ የወጡ የዝውውር ዜናዎች በአውሮፓ ትልልቁ ጋዜጦች ላይ የወጡ ሊጠናቀቁ የደረሱን እና ድርድር ላይ ያሉ የዝውውርና ሌሎችንም መረጃዎች ይዘንላችሁ ነው የመጣ ነውና እነሱን እናደርሳችሁ አጠራጥር እያደረግን። ማንቸስተር ዩናይትድ የሪያል ማድሪድን ዩክሬናዊ ግብ ጠባቂ የአንድሬ ሊዩንን ፈላጊ ሆኖ ብቅ ብሏል ተብሏል። ዩናይትድ ለተጫዋቹ ዝውውር 15 ሚሊዮን ፓውንድ በቂ ነው ብሎ ቢያምንም
ሪያል ማድሪድ ግን ከ20 እስከ 25 ሚሊዮን ፓውንድ ይፈልጋል ተብሏል። ይህ የ26 ዓመቱ ዩክሬናዊ 1 ሜትር ከ91 ሴንቲሜትር የሚረዝም ቁመተ መለሎ ነው። ስለሆነም በሪያል ማድሪድ ቤት በቤንች እያሳለፈ የሚገኝ ተጫዋች መሆኑን ተከትሎ ማንቸስተር ዩናይትድ ይፈልገዋል ተብሏል። ሌላኛው የዝውውር መረጃ የሚወስደን ደግሞ ወደ ሰሜን ለንደን የሚወስደን አርሰናል የስሎቬኒያውን አጥቂ ቤንጃሚን ሴስኮ በከፍተኛ የደሞዝ ጥያቄ የተነሳ የዝውውሩን ሁኔታ ውድቅ ሊያደርግ ይችላል እየተባለ ነው እየተነገረ ያለው። በዚህ ምክንያት የአርሰናል ስፖርቲንግ ዳይሬክተር እንደገና ወደ ስፖርቲንጉ ስዊድናዊ አጥቂ ቪክተር ዮኬሬዥ አማራጫቸውን መልሰዋል እየተባለ ነው የተነገረ ያለው። ባየር ሙኒክ የቼልሲ ኢላማ የሆነውን ጄሚ ጊተንስን ለማስፈረም ፉክክሩን ተቀላቅሏል ተብሏል። የጀርመን ሻምፒዮናዎቹ ለክንፍ ተጫዋቹ 55 ሚሊዮን ፓውንድ ለቦሩሲያ ዶርትሞንድ ለመክፈል ፈቃደኛ እንደሆኑም ተዘግቧል። ይህ የ20 ዓመት የክንፍ ተመላላሽ የቦሩሲያ ዶርትሞንድ እንግሊዛዊ ኢንተርናሽናል 55 ሚሊዮን ፓውንድ እንደሚያወጣ ይጠበቃል ተብሏል። ሌላኛው ወደ ጣሊያን ቤት እንሄድና ጁቬንቱስን የተመለከተ መረጃ እናገኛለን። አሮጊቶቹ የ25 ዓመቱ የማንቸስተር ዩናይትድ የክንፍ መስመር ተጫዋች ዣደን ሳንቾን ለማስፈረም ፍራንሲስኮ ኮንሲያዎን ከፖርቶ ማስፈረም አለመቻላቸው በዚህ ምክንያት የተመሰረተ ነው የተባለ ነው የሚገኘው። ቼልሲዎች ሴኔጋላዊውን አጥቂያቸውን ኒኮላስ ጃክሰን ለማስፈረም የሳውዲ አረቢያና የአውሮፓ ክለቦች ፍላጎት ቢያሳዩም ክለቡ ግን ይህንን ሴኔጋላዊ ኢንተርናሽናል ለመሸጥ ፈቃደኛ እንዳልሆኑ ተሰምቷል። ስካይ ስፖርት ነው የዘገበው። ሊቨርፑል የ22 ዓመቱን ተከላካያቸውን ዣረል ኳንሳሃን ለባየር ሊቨርኩሰን በ35 ሚሊዮን ፓውንድ ለመሸጥ ተስማምተዋል ተብሏል። ክለቡ በውሉ ውስጥም ተጫዋቹን መልሶ የመግዛት አማራጭን አካቷል ተብሏል። የዘገበው ፋብሪዚዮ ሮማኖ ነው። ማንቸስተር ዩናይትድ የ25 ዓመቱን የፊዮረንቲና ጣሊያናዊ አጥቂ ሞስኪል ላይ ከፍተኛ ፍላጎት እንዳሳዩ ተነግሯል። ተጫዋቹን ለመግዛት የሚፈልግ ክለብም ከጁላይ 1 እስከ 15 ባለ ጊዜ ውስጥ መግዛት የሚፈልግ ከሆነ የ52 ሚሊዮን ዩሮ ወይም ደግሞ 54.5 ሚሊዮን ፓውንድ የውል ማፍረሻውን ብቻ የሚከፍል ይሆናል ተብሎ መረጃ ወጥቷል። ላጋዜጣ ዴሎ ስፖርት ነው የዘገበው። ዴንማርካዊ ተከላካይ አንድሪያስ ክሪስቲያንሰን በዚህ ክረምት ባርሴሎና እንደሚለቅ ይጠበቃል ተብሏል። ይህንም የዘገበው ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ ነው። የቀድሞ የጁቬንቱስና የማንቸስተር ዩናይትድ አማካይ ፖል ፖግባ ወደ ሞናኮ በ2 ዓመት ኮንትራት ለመዛወር ከስምምነት ላይ መድረሱ ዛሬ ይፋ ተደርጓል። አስቶን ቪላ የማንቸስተር ዩናይትድን አማካኝ ለማስፈረም አቅዷል ተብሏል። ዘርዘር አድርገን እንመለከተዋለን። አስቶን ቪላ የማንቸስተር ዩናይትድን አማካኝ ማሴን ማውንትን ለማስፈረም እያጤኑ ነው ሲል ፉትቦል ኢንሳይደር ዘግቧል። የ26 ዓመቱ አማካይ በአንድ ወቅት በእንግሊዝ እግር ኳስ ብሩህ የፈጠራ ችሎታው ካላቸው ተጫዋቾች አንዱ ተደርጎ የሚወሰድ ነበር። በጉዳት ችግርና በቅርጽ ማጣት ምክንያት በኦልድ ትራፎርድ ዝቅተኛ ደረጃ ላይ መውደቁን እናስታውሳለን። ማሰን ማውንት ከጉዳት ከተመለሰ በኋላ በአውሮፓ ሊግ የውድድር ዘመኑ መገባደጃ ላይ አንዳንድ ተስፋዎችን አሳይተዋል። ነገር ግን ወደ ኦልድ ትራፎርድ ከተዘዋወረ በኋላ ማውንት ወጥነት ማጣቱ ይታወሳል። ማንቸስተር ዩናይትድ በዚህ ክረምት አማካዩ እንደሚለቅ እርግጠኛ ባይሆንም ለእንግሊዛዊ አማካኝ ፈላጊዎች ከመጡ ገበያውን የመቃኘት እድሉ ከፍተኛ ነው ተብሏል። አስቶን ቪላ በበኩሉ አማካዩ በቼልሲ ያሳየውን የቀድሞ ብቃቱን በድጋሚ እንዲያገኝ ሊረዱት እንደሚችሉ ተስፋ አድርገዋል። የቀድሞ የክለብ ዋና ስካውት ሚክ ብራውን ከዝውውሩ ጋር በተያያዙ ጉዳዮች ላይ የውስጥ መረጃ ያለው ሲሆን ስለ እንግሊዛዊ አማካኝ የወደፊት ቆይታ ወቅታዊ መረጃ አቅርበዋል። ሌላኛው መረጃ የሚወስደን ወደ ኤሲ ሚላን ቤት ነው የሚወስደን። ኤሲ ሚላን አዲስ የወሊድ ፈቃድ ፖሊሲን አስተዋውቋል። ስለሱ እንገራችሁ። ኤሲ ሚላን ነፍሰ ጡር ለሆኑ ሴት ተጫዋቾቹና ሰራተኞቹ የሥራ ዋስትናን የሚሰጥ አዲስና ፈጠራ ያለው የወሊድ ፈቃድ ፖሊሲ ያስተዋወቀ የመጀመሪያው የአውሮፓ ክለብ ሆኗል። ይህ እጅግ በጣም ጥሩና ሁሉም ክለቦች ሊከተሉት የሚገባ እርምጃ ነው ተብሏል። የፖሊሲው ዋና ዋና ነጥቦች የሚከተሉት ናቸው። የመጀመሪያው ፖሊሲ የኮንትራት ማራዘሚያ ጉዳይ ነው። የሴት ተጫዋቾች ኮንትራት በእርግዝና ወቅት የሚያልቅ ከሆነ በዚህ ውል መሰረት ለ1 ዓመት ኮንትራቷ ይራዘማል ይላል። ይህም ተጫዋቾች በእርግዝናቸው ምክንያት ስራቸውን እንዳያጡ ዋስትና የሚሰጥ ነው ተብሏል። ሌላኛው ፖሊሲ ጉዳይ ደግሞ የህፃናት እንክብካቤና የጉዞ ድጋፍ ነው። ክለቡ በስፖርት እንቅስቃሴዎች ወቅት የህፃናት እንክብካቤ አገልግሎት እንደሚሰጥ ፖሊሲ ቀርጿል። ለሴት ተጫዋቾቹ ልጆችና ለአንድ ተጓዥ ለምሳሌ ለሞግዚት የጉዞ ወጪዎችን፣ የአውሮፕላን ትኬቶችንና መጠለያ ወጪዎችን
እንደሚሸፍንም ቃል ገብቷል። ሌላኛው መረጃ የሚወስደን በጣሊያን ዳኞች ላይ ጥቃት ማድረስ እስከ 16 ዓመት የሚደርስ እስራት ያስቀጣል የሚል ሕግ መውጣቱ ዛሬ ይፋ ተደርጓል። የጣሊያን መንግስት የሚኒስትሮች ምክር ቤት ባለፈው አርብ የወንጀለኛ ሕጉን በማሻሻል የጨዋታ ዳኞች እንደ ፖሊስና የመንግስት ኃላፊዎች ሁሉ ተመሳሳይ የሕግ ከለላ እንዲያገኙ ወስኗል ተብሏል። በዳኞች ላይ የሚደርሰው ጥቃት እየጨመረ መምጣቱን ተከትሎ ሕጉን ማሻሻል እንዳስፈለገ የተገለጸ ሲሆን ክለቦች ዳኛን ከመቱ፣ ከገፈተሩ ወይንም ካስፈራሩ እስከ 10 ዓመት የሚደርስ ጠንከር ያለ ቅጣት ይጣልባቸዋል ተብሏል። በተሻሻለው ሕግ ዳኞች ላይ ቀላል ጉዳት ያደረሰ ከ2 እስከ 5 ዓመት፣ ከባድ ጉዳት ያደረሰ ከ4 ዓመት እስከ 10 ዓመት እንዲሁም በጣም ከባድ ጉዳት ያደረሰ ከ8 እስከ 16 ዓመት በእስር ሊቀጣ ይችላል ተብሏል። የፍትህ ሚኒስትሩ አንድሪያ ኦስቴላሪ ስፖርት ታማኝነትና ማጋራት ነው፣ ይህንን የማይቀበሉትን እናስጠነቅቃቸዋለን። ከነገ ጀምሮ በዳኞች ላይ የሚደርስ የትኛውም ጠብጫሪነትና ያልተገባ ባህሪ በፍጥነት የሚያስቀጣ ነው፣ በእስር ጭምር ሲሉም ተናግረዋል። ከባለፈው ታህሳስ ወር ከጣሊያን የእግር ኳስ ዳኞች ማህበር ጋር ሲወያይ የነበረው መንግስት የህጉ መሻሻል አጥፊዎችን ከድርጊታቸው በፊት ሁለቴ እንዲያስቡ ያደርጋል ብሏል። የጣሊያን የዳኞች ማህበር ፕሬዝዳንት አንቶኒዮ ዛፒ በዚህ ታሪካዊ ህግ እጅግ በጣም ተደስቻለሁ፣ ዳኞችን የሚከላከል ህግ በመጨረሻ በወንጀለኛ መቅጫ ህጋችን ተካቷል ብለዋል። የስፖርት ሚኒስትሩን አንድሪያ ኦቡዲን መንግስትና በዚህ ትግል ያገዙንን ሁሉ አመሰግናለሁ ብለዋል። የያዝንላችሁ መረጃዎች ይህን ነበር የሚመስለው። ክቡራትና ክቡራን ወደ ዩኒክ ስፖርት ቤተሰቦች ዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ እንጋብዛለን። ለዛሬ ያዝንላችሁ መረጃ ይህን ይመስል ነበር። በያላችሁበት መልካም ጊዜ ይሁንላችሁ። ሰላም።